አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ የሱመያ ዩቲዩብ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ለመልካም ሁሉ ሰላም አለው አልሐምዱሊላህ። በቅድሚያ ቤቱን ሰብስክራይብ፣ ላይክ፣ ሼር አድርጎ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልን። ዛሬ እስኪ በነብሩኬ እያየን እንፈተፍትባቸዋለን ውዶቼ። እዩም ተቃጥላለች፣ እኛም እንሄድባታለን። ግን ሰብስክራይብ አትርሱ። አንድ ቤት ውስጥ እየኖርን ስማችን መጥፋቱ ካልቀረልን ምን አብረን እንትን አናድርም። አንተ አይደብርም? ሁሌ እስከ መቼ እኔስ አላሳዝንህም? አትወደኝም ማለት ነው? እንዴት ነው? አቶ ምን ከሙረገገ እሺ ተኝ አይደለም። የኔና አንቺ ግንኙነት ግዴታ ባልጋ ነው የሚወሰነው አይደለም። ሌላ ሰው ብለምድስ እኔ እምቢ ካልከኝ እኔ በዚህ ቤት መኖር አልፈልግም። ምክንያቱም ምንም ትርጉም የለውም። የኔና አሚ እንከባበር። ስነ ስርዓት እሄዳለሁ ወደ ቤተሰቡ። ስነ ስርዓት በቃ ወግ ማድረግ ከፈለክ በማድረጉ ቀኑ ሲደርስ ቤተሰቦቼ ጋር አውጥተህ ታመጣኛለህ። እኔ ከማልፈልገኝ ሰው ጋር መኖር አልፈልግም። እኔ አልፈልግሽም። እስቲ ቁጭ በይ። መች ነው ያልኩሽ? ንገሪኝ እስቲ። አልፈልግሽም። ከዛ አይተናነስም። በቃ ሰላም። ውድና የተከበራችሁ የኛ ውድ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ያው ዛሬ እንግዲህ ምንድነው እንደዚህ ፏሽ ብርቅ ብለሽ ምንድነው ደግሞ እዚህ የሰው ክላስ ምን ትሰሪያለሽ የሚል ጥያቄ እንደሚፈጠርባችሁ አልጠራጠርም። ግን ያው አንዳንድ ነገሮችን ማሳውቃችሁ ይሆናል። ብሩኬ ትንሽ ወጣ ብሎ ነበረ እና በዛ ወጣ ባለበት ሰዓት ነበረ ይሄ ሀሳብ የመጣልኝ እና እኔ ከብሩኬ ጋር ይመችሽ ምናምን ወደዚህ ክላስ ይመችሽ ሀይሚዬ፣ ሂጅበት የኔ እናት። አዎ እንደዚህ ብትሉ ይሻለናል። ያቺ ውርጋጥ መታደማችን ከምታፈላው ያቺ ውርጋጥ ሴት አዳሪ ሂጅበት የኔ እናት። የመጣሁትኝ አንድ ቤት ውስጥ ሆነን እስከ መቼ ለየብቻ እንኖራለን በሚለው ነው። ምክንያቱም ያው የብዙ ሰው አመለካከትም አንድ ቤት ውስጥ ከሆንን ያው አብረን እንተኛለን፣ አብረን እንበላለን፣ አብረን እንጠጣለን፣ ያው አብረን እንተኛለን። የብዙ ሰው ሀሳብ ነው አይምሮ ውስጥ የሚፈጠርበት ነገር ነው እና ባልሆነ ነገር ሰው እንደዚህ በባዶ ሜዳ ሰው እንደዚህ ከሚያስብ አንደኛ ሰውም ማሰቡም ካልቀረ፣ ሁለተኛ ነገር ደግሞ አንድ ቤታችንን መኖራችን ካልቀረ ሻንጣይን ምናምን ይዤ ወደዚህኛው ክላስ መጥቼ ከሱ ጋር መኖር ፈልጌ ነው። ያው እንደምታዩት እዚህ ጋር ይታያችኋል ብዬ አስባለሁኝ። ያው የምቀርጸው ካሜራ በስታንድ አቁሜ ነው። ምክንያቱም ያው ሰው አልጠራሁኝም፣ ካሜራማንም አልጠራሁኝም። ድንገት ነው ይሄ ሀሳብ የመጣልኝ እና ብዙ ሰው ያው የሚያስበው አብረን እንደምንኖር አብረን እንደምናድር ምናምን ስለሆነ አብረን መኖራችን ሀቅ ሆኖ ሳለ ግን አብረን በማደሩ ዙሪያ እኔ በጣም ብዙ ጊዜ ተጎድቻለሁ። ምክንያቱም ሰው ማሰቡ ካልቀረ እኔ ብቻዬን ለምንድን ነው ማድረው በሚለው ነው ሻንጣ ይዤ ወደዚህ የመጣሁትኝ እና አንድ ቤት ውስጥ ሆኖ ሁለት ክላስ በጣም ይደብራል እና ደግሞ እንደ ብዙ አመትም እንደቆየ 2 አመትም እንደቆየ ጓደኛ ማቾች ብዙ ነገር እንደሚተሳሰብ ሰው ደግሞ እኔና ብሩኬ መሀል በቃ አልሆነም። ስለዚህ ዛሬ ግዴታ መሆን አለበት ብዬ እዚህ ጋር ቆንጆ ነገሮችን አዘጋጅቼ መጥቻለሁ። ያው ብሩኬም ደስተኛ ሆኖ እንደሚቀበለው ተስፋ አደርጋለሁ ብላችሁ ደስ ይለኝ ነበረ። ግን የመጣሁት ፕራንክ ለማድረግ ነው። ደግሞ እውነት መስሏችሁ እናንተ እንትን ትላላችሁ፣ የማይሆን ነገር ታስባላችሁ። ያው ያ ስል ደግሞ ሁላችሁም ማለት አይደለም፣ አንዳንዶቻችሁ ማለት ነው። እና ያው እንደሚታወቀው ብዙ ጊዜ እንደዚህ አይነት ፕራንክ ብሩኬን ሳደርገው ፈልገሽ ነው እንደዚህ ነው ምናምን የሚሉ ነገሮችን አያለው፣ በተለይ ቲክቶክ መንደር ላይ ማለት ነው። እና ፈልገሽ ነው እንደዚህ ምናምን የምትሉ ሰዎች እኔ ለእናንተ ምንም ልላችሁ አልችልም። ምክንያቱም ብፈልግ ሁሉም ነገር እጄ ላይ ነው። ምንም የማጣው ነገር የለም። ገባችሁ? ሁሉም ነገር እጄ ላይ ነው። አንድ ቤት ነው የምንኖረው። የምፈልገውን ነገር ማድረግ እችላለሁ። ይሄን ያክል ካሜራ ደቅኝም ወደ እናንተ መጥቼ እንትን ማለት አልፈልግም። ግን የሚማርበት አካል ይማርበታል በሚለው ነበረ ብዙ ጊዜ እንደዚህ አይነት አይዲያ አስቤ የምመጣው እና ዛሬ ደግሞ የመጣሁት አንድም እንደዚህ አይነት ሀሳብ የምታስቡ ሰዎች ትማራላችሁ ብዬ አስባለሁኝ። ከኔ ህይወት ከብሩኬ ህይወት ከብሩኬ መልስ ትማራላችሁ ብዬ አስባለሁኝ እና ብሩኬ በእርግጠኝነት ቢፈልግ እጁ ላይ ነኝ ያለሁት። የፈለገውን ነገር ማድረግ ይችላል። አንድ ቤት ነው የምንኖረው። ምንም የሚከለክለው ነገር የለም። እኔ ሴት ልጅ ነኝ። ከፈለግኩም ደግሞ ምንም ማድረግ አቅቶኝ አይደለም ወይ ምን። አረ ሀይሚዬ ሴት ልጅ ብልጥ ልጅ ናት። ከፈለግሽ ማድረግ ትችያለሽ። ማንንም አትስሚ የኔ እናት።
ከፈለግሽ ማረግ ትችያለሽ። የኔ እናት ማን ይከለክልሻል? ግን የሰው ልጅ አብሮ ኖረ ማለት አረገ ማለት አይደለም። እንግዲህ የእያንዳንዳችን ግንዛቤ ነው። አትፍረጅባቸው ውዶች፣ ያልበሰለ ጭንቅላት ስላላቸው ነው። ግን አንቺ ሂጂበት የኔ እናት፣ አንቺም ብቻ ይመችሽ። ከምሬን የምነግርሽ አንቺም ብቻ ይመችሽ እንጂ ለሌላ ሰው አትጨነቂ። ምክንያቱም የኛ ሰው ካለማማት ሌላ ምንም የለውም ማለት ነው። ማማት አመላችን ነው። ግን ሀይሚ እኮ ስማይ ጠሬ ማለት ነው። እርግጠኛ ነኝ አሁን ትነቅላለሽ ውዴ። ስማይ ጠሬ እያበደች ነው። ለማንኛውም ሀይሚዬ ይመችሽ፣ አንቺን ይመችሽ። አንቺ ፈታበይ እንጂ ለማንም ምንም አትጨነቂ። ምክንያቱም የሰው ልጅ የሚኖረው ለህሊናው እንጂ ለሰው አይደለም። አንቺ ደግሞ ትችያለሽ። በጣም ጀግና። እኔ ሀይሚን ጭንቅላቷን አድንቃታለሁ ውዶቼ። ጭንቅላቷን አፕሪሼት በጣም ነው ማድንቃት። ለምን ሰው የሚለውን ሶሻል ሚዲያ ትከታተላለች ማለት ነው። ከዛ የመልስ ምት ትሰጣቸዋለች። እና ለማንኛውም ሀይሚና ብሩኬ ቢያረጉም ብርቅ አይደለም ውዶቼ። ሳታረግ አርግዤልሃለሁ ብላ ቪዲዮ ምሰራልሽ አይደል እንዴ? ብርቄ አርግዣለሁ፣ ልጁ የብሩኬ ነው፣ ልጁ የእንትኔ ነው እያልሽ የምትመጣ ሰው አለሽ አይደል እንዴ? እንዲያውም አንቺ ቆይተሻል፣ ዘገይተሻል። ሀይሚዬ ዘገይተሻል፣ ሂጅበት የኔ እናት። ምክንያቱም ሁለታችሁ ትዋደዳላችሁ፣ ትፋቀራላችሁ፣ ቀለበት አስራችኋል። በወግ በማድረግ ቤተሰብ ያውቃል፣ ድብቅ አይደለም። ሂደሽ እንትን አላልሽም። ስለዚህ ብታረጊ ብርቅም ድንቅም አይደለም ሀይሚዬ። ለማንም ደግሞ አትመልሽ። ምክንያቱም አንቺ ጭንቅላትሽን ሳላደንቀው እኔ ማለፍ አልፈልግም። የልጅ ቁም ነገረኛ ነሽ፣ የልጅ ቁም ነገረኛ ልጅ ነሽ። ግን ማይንድሽ ማሻ አላህ ብያለሁ ውዶቼ። ጭንቅላቷን እኔ ሳላደንቅ አላልፍም። የሀይሚን ጭንቅላት ለምን በጣም አርቃን የምታስበው ማለት ነው። አንዳንድ ደግሞ አቀርባችሁ የምታስቡት ደግሞ ልክ በቃ እንደ ነውር አድርጋችሁ ምናምን ሀይሚን አታክ ለማድረግ የምትሞክረው አላችሁ። ሀይሚ የኛ ጀግናችን ናት። የልባችን ንግስት ማለት ነው። ሀይሚዬን የምትወዱ 20,000 ሰብስክራይብ አስገቡኝ። ሀይሚን የምትወዱ ውዶቼ፣ ማሮቼ፣ ፍቅሮቼ ማለት ነው። ሀይሚን እንወዳታለን የምትሉ በሙሉ ውዶቼ፣ ማሮቼ፣ ፍቅሮቼ ቤቱን ሰብስክራይብ አድርጉት ማለት ነው። ሀይሚን የምትወዱ በሙሉ ውዴታችሁን አሳዩኝ ውዶቼ። ከዛ ውጭ ደግሞ ሀይሚ በጣም እንትን አይታ የምትሄድ ሰው ናት። ገባችሁ? በእናንተ ጭንቅላት የምትመራ አይደለችም። ሀይሚ በጣም ጎበዝ፣ በጣም ጀግና፣ በጣም አስተዋይ፣ በጣም ጀግና ናት። ገባችሁ? በእናንተ አይነት ጭንቅላት አትሄድም። ተረዳችሁ? ስለዚህ አስተውሉ። በሁለተኛ ደረጃ ደግሞ ሀይሚም ሆነ ብሩኬም ሆነ ከፈለጉ እኛ ሳናያቸው ከካሜራ ጀርባ እኮ ማድረግ ይችላሉ ውዶቼ። ከካሜራ ጀርባ ማድረግ ይችላሉ። ከምንም እና ከማንም በላይ ህሊና ነው የሚቀድሙ። ገባችሁ? ህሊና ማለት ነው። እና ለምን አታረጊም፣ እንዴት አታረጊም ለምን የምትሏት እሷ አታረግም። ልክ እንደ ማንኛውም ሰው በወግ በማረግ በቤተሰብ ማረግ ስለምትፈልግ ነው ተረጋግታ እየጠበቀች ያለችው። ስለዚህ ፕሊስ አትገፋፏት ማለት ነው። ያልሆነ ነገር አትናገሩ። ምክንያቱም ሀይሚ የምታረገውን በደንብ ጠንቅቃ ታውቃለች። ገባችሁ? ህፃን አይደለችም። እያንዳንዷን የምታረጋትን ነገር በደንብ ጠንቅቃ ታውቃለች። ግን እዚሁ አጋጣሚ ልንገራችሁ ውዶቼ፣ እናንተ ሁልጊዜ ማለት ነው መለፍለፍ ስለምትወዱ ነው እንጂ ሀይሚ እያንዳንዷን ማይንዷን እኔ ሳላደንቃት አላልፍም። ገባችሁ? እያንዳንዷን የምታረጋትን ነገር ለእናንተ የሚያስተምር ነገር ስለምትናገር ነው እንጂ ሌላ አይደለም። ለማንኛውም እኔ ሀይሚን በጣም ነው የምወዳት፣ በጣም ነው የማደንቃት፣ በጣም አፕሪሼት አረጋታለሁ። በጣም ጭንቅላቷን ማይንዷን ሳላደንቃት አላልፍም። በሁለተኛ ደረጃ ደግሞ ሀይሚና ብሩኬ መቼም አይለያዩም። ለምን? ብዙ ነገር አይተው ሁለታቸው ስለመጡ ለምንም ለማንም እንትን አይላቸውም። ምንም መስሎ አይታያቸውም። ገባችሁ? ምንም መስሎ አይታያቸውም። ስለዚህ ምን ልላችሁ ፈልጌ መሰላችሁ? እናንተ አጉል አሽቃባጭ ነኝ አትበሉ። ገባችሁ? ሀይሚና ብሩኬ ይችላሉ። በሁለተኛ ደረጃ ደግሞ አንቱ ከንቱ ማለት ነው። አንቱ ከንቱ ብዙ ሰው እየላከች ነው። አንቱ ከንቱ ታውቃታላችሁ ማን እንደሆነች መቼም። ሰው እየላከች ነው ማለት ነው። ለምንድን ነው ሰው የምትልከው መሰላችሁ? ሁለቱ እንትን እንዲሉ ማለት ነው። ሁለቱ እንዲሉ ማለት ነው። ግን ሀይሚና ብሩኬ በደንብ ጭንቅላታቸውን አስበው አሰላስለው ስለሚሄዱ ዝምላችሁ አፋችሁን ባትከፍቱ መልካም ነው ብዬ እላለሁ። በሁለተኛ ደረጃ ደግሞ ሀይሚና ብሩኬ ስለማይለያዩ እናንተ
እንትን በሉ። ተስፋ ቁረጡ ውዶቼ፣ ተስፋ ቁረጡ። ምክንያቱም ለምን ካላችሁ በጣም የሚደብር በጣም የሚዘገንን በጣም እንትን የሚል ነገር እያረጋችሁ እኛንም ሃይምሯችንን አታቁስሉን። ስለዚህ ሃይሚና ብሩኬ በጣም ጎበዝ ናቸው። አስተካክለው አስተውለው ነው የሚሄዱ። እናንተ አላችሁ ምድረ ተንኮለኛ፣ ምድረ የክፋት መንፈስ ማለት ነው። የክፋት መንፈስ የተመታ ይሁን። ምሳሌ የክፋት መንፈስ ማን ነው መሰላችሁ? ስማይ ጠሬ እዩ የክፋት መንፈስ ናት ምሳሌ። ስለዚህ አርፋችሁ ተቀመጡ። ይህን ቤቱን ሰብስክራይብ፣ ላይክ፣ ሼር አድርጉት። ሃይሚን የምትወዱ በሙሉ ዛሬ